በርታ ጠንክር ከጎነነን ሲሉ ነበር እኮ አውደ ምሕረቱ ላይ ሆነን ያንን ትልቅ ጉባኤ አዘጋጅተን ሰዎች አንዱን ለአንዱ ማማት እንደሌለባቸው ያስተማረ መምህር ሶሻል ሚዲያ ላይ አይ ቲንክ ለሌሎች ሰዎች ኮሜንት ሲጽፍ የሚታይ አልመሰለው መሰለኝ። ጋይስ እንደው በመቤቴ ማርያም ይሄ ልብ አይሰብርም? ግን እዛ ቦታ ላይ ማለት ነው ጉባኤው ሲዘጋጅ በቃ በጣም ደስ ከተሰኙ ሰዎች መካከል አንዱ ነበረ ሰው ነው። ለጉባኤው ሞራል ሲባል እግዚአብሔርን አመስግኑ ሲባል ተነስተው ካጨበጨቡ ሰዎች መካከል አንዱ የነበረ ሰው ነው። የኔ ተወዳጆች እንዴት ናችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉት። እጅግ በጣም አዝኜ ነው ላይቭ የከፈትኩት። ስለእውነት እጅግ በጣም አዝኜ በጣም ስላዘንኩ ነው ዛሬ በዚህ መልኩ ላይቭ ላይ መጣሁትኝና ላይቭን ሪከርድ ማድረግ የምትችሉ ወንድሞች ላይቭን ሪከርድ አድርጉት እና ሀዘናችሁ አድርጋችሁ እንደው መልእክቴን እንድታስተላልፉልኝ ይፈልጋለሁ። በጣም እናዝናለን እያላችሁ ማለት ነው። በጣም እናዝናለን እያላችሁ መልእክቴን እንድታስተላልፉ ፈልጋለሁኝ። እሺ በባለፈው የኦርቶዶክስ ወጣት ጉባኤ ስናዘጋጅ ያዘጋጀነው በቦሌ መድኃኔዓለም ካቴድራል ነው። በዚህ አጋጣሚ በዛው ልክ ያመሰገንናቸው በጣም ብዙ አባቶች አሉ። ከአዲስ አበባ ሀገረ ስብከት ሊቀ ጳጳስ ጀምሮ ብፁዕ አባታችን አቡነ ሕርያቆስ እጅግ በጣም ትልቅ አባት በእውነት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ምሕረት አባ ገብረ መድኅን በጣም ትልቅ አባት፣ የካቴድራሉም ደግሞ ዋና ጸሐፊ ጀነራል ሴክሬታሪ የሆኑት መላከ መዊ በቃሉ በጣም ትልቅ ትብብር ማለት ከመደበኛ አገልግሎታቸው ከመደበኛ ስራቸው ባለፈ ትልቅ ትብብር አድርገውልን ነበር ጉባኤውን ያዘጋጀነው። የኔ ተወዳጆች የዛን ታይም ሁሉም ለእናንተ አይነገርም አይደል? በጣም ብዙ አስሎች ነበሩ። ወደፊትም እስከ መጨረሻው ድረስ ሚዲያ ላይ ልናገራቸው ማልፈልጋቸው በጣም ብዙ ፈተናዎች ናቸው የገጠሙ። በጣም ብዙ እንዴ እነገሌ ይሄንን ጉባኤ ሊያደናቀፉ ሞከሩ እስከምትሉ ድረስ ይሄን ጉባኤ ለማስቀረት እኔ ከምላችሁ በላይ በጣም ብዙ ሰዎች ጥረው ነበረ፣ ሞክረው ነበረ። ግን አንዳንዴ እናንተ ጎበዝ ባትሆኑም የልባችሁን ቅናት እግዚአብሔር አምላክ ተመልክቶ አይቶ ነገሮችን ያከናውናል። አሁን ጉባኤው አይደለም የኔ ትልቁ ፖይንት። ጉባኤው የተዘጋጀ ታይም ላይ እዛ ቦታ ላይ በስብከተ ወንጌልነት የሚያገለግል አንድ ቤተክርስቲያኒቱ አገልጋይ እንተ ነበርና የሰጠን አፕሮች ልነግራችሁ አልችልም። የኔ ተወዳጆች ፕሊስ በደንብ አዳምጡኝ እሺ። የሰጠን አፕሮች በቃ በርቱ ጠንክሩ ምናምን በቃ ያለን ነገር ልነግራችሁ አልችልም። በጉባኤው ደረጃ በደንብ ጠንክሩ ጥሩ ነው ነበር ያለን። የኛም ትልቁ ዓላማ ፈለገ አትናቴዎስ የመፈመስ ጥማት የለበትም ማለት እስከ ጥግ በጣም እስኪሰለችኝ ድረስ ሰላሜን እስከማጣ ድረስ በጣም ብዙዎች ያቁኛል። በጣም ብዙ መታወቅ ሰላምን ነው የሚያሳጣው። ብታውቁት ምንም ጥቅም የለው። እኛ ትልቁ ዓላማችን ምንድን ነበረ? ሶሻል ሚዲያ ወረተኛ ስለሆነ ወረተኝነቱን እናንተ አይታችኋል። ትላንት ፈለገዬ ሲሉ የነበሩ ሰዎች ከትላንት ወዲያ ደግሞ እናንተ ሌቦች ሲሉ ነበር። እናንተ ሌቦች ሲሉ የነበሩ ሰዎች
ከዛ በኋላ ደግሞ ጨለማው ራቅ ብሎ ብርሃኑ ሲወጣ ደግሞ ተጸጸተናል፣ ይቅርታ አድርጉልን የኛ ትልቁ ዓላማ ያ ነው። ምክንያቱም በዚህ የሚቀጥል ከሆነ ሰውን እየተቆጣ ለምሳሌ እኔ አሁን ላይቭ ስትሪም ከፍታለሁ፣ ማስተማር ያለብኝን አስተምራለሁ። ስንቶቻችሁ እንደምትከታተሉ ምናቀው ነገር የለም። ስንቶቻችሁ በትክክል እየተከታተላችሁ በንስሐት እየተመላለሳችሁ ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ እንደሆነ ምናቀው ነገር የለም። ስለዚህ ከዚህ ወረተኛ ከሆነ ፕላትፎርም ራቅ ብለን ለምን በቤተ ክርስቲያን አውደ ምሕረት አንሰበሰብም? ወደ ቤተ ክርስቲያን አውደ ምሕረት ደግሞ ስንመጣ እኛ ሳንሆን እኛን ያስተማሩ የቤተ ክርስቲያን ሊቃውንቶች ያስተምሩ፣ እኛም ሶሻል ሚዲያ ላይ ካሉ ወንድሞቻችን እንኩል ቁጭ ብለን እንማር። ይሄ ነበር የኛ ዓላማና አሁን ዛሬ በጣም ያዘንኩበት ሰው በጣም ነበር በርቱ ያለ ካቴድራሉ ስብከተ ወንጌል አገልጋይ ነውና በጣም ነበር በርቱ ያለ። አሁን እኔ በጣም ልቤ ስለተሰበረ ነው። እኔ ተወዳጆች፣ እኔ አሁን የማንንም ስም እንድታጠፉልኝ አልፈልግም፣ ማንንም እንድትሰድቡልኝ አልፈልግም። ግን በቃ በጣም እናዝናለን ግን እንድትሉልኝ ይፈልጋሉ። ይሄ ሰው አይዟችሁ በርቱ፣ ኢቭን በእለቱ ከጋበዝናቸው መምህራን ጋር ቃለ እግዚአብሔር እንዲያስተምር ፕሮግራሙ ተመቻችቶለት ቃለ እግዚአብሔር ያስተማረ ወንድማችን ነው እና ከሰሞኑ እንደምታውቁት የተለያዩ ወሬዎች ሲነፈሱ ነበር በዚህ በሶሻል ሚዲያ ነበርና አንድ ቦታ ላይ ድንገት ጎራ ስል ይሄ የምትመለከቱት የሱ የቲክታክ አካውንት ነው። መምህር መላክ አማራ ይባላል። በጣም ነው የደነገጥኩት። በርቱ፣ ከጎናችሁ ነን፣ አይዟችሁ፣ እናንተ ሶሻል ሚዲያ ላይ የያዛችሁት ነገር ጥሩ ነው፣ በርቱ። በቃ መበርታት ነው ያለባችሁ። ሰዎችን እንዲህ ወደ ቤተክርስቲያን ማምጣታችሁ መልካም ነው ሲለን የነበረ ወንድማችን ነው። እኔ እንዴት አይነት ይኸውላችሁ ይሄንን የኔን ፎቶ ፖስቶታል። ምንም ችግር የለውም እሱ ችግር የለውም። አሁን እኔ ሌላ ነገር አይደለም ያስከፋኝ። እዚህ ጋር የሚታያችሁ ይመስለኛል። ይኸው መምህር መላክ አማራ ይባላል እና ከሚያለቅጡ ሰዎች ጋር እንዲያው ለብ ምናምን አይነት እኮ በጣም ብዙ ዘለፎች እኮ አሉ። በጣም ቢሮ ምንድነው አይዞ በርታ ጠንክር ከጎነነን ሲሉ ነበር እኮ አውደ ምሕረቱ ላይ ሆነን ያንን ትልቅ ጉባኤ አዘጋጅተን ሰዎች አንዱን ለአንዱ ማማት እንደሌለባቸው ያስተማረ መምህር ሶሻል ሚዲያ ላይ አይ ቲንክ ለሌሎች ሰዎች ኮሜንት ሲጽፍ የሚታይ አልመሰለው መሰለኝ። ጋይስ እንደው በእመቤቴ ማርያም ይሄ ልብ አይሰብርም? ግን ይሄ በጣም ስለሆነ በጣም ልብ ይሰብራል። እኔ ተወዳጆች እኔ እጅግ በጣም ነው ያዘንኩት። አሁንም ወንድማችን መላክ በካቴድራሉ በስብከተ ወንጌልነት ነው የምታገለግለው አውቃለሁኝ እና እኔ እጅግ በጣም ነው ማዝነው በእውነት እንደዚህ ማለት አንዳንዴ ካህናት ሆናችሁ ክህነት የተቀበላችሁት የሰው ኃጢአት ለመደበቅ ነው። ከጅምሩ የሰው ኃጢአት ለመደበቅ ነው። እዚህ ጋር ይብቃኝ ይሄን ነገር ማሳየት አንድ ጊዜ ክህነት የተቀበላችሁት የሰው ኃጢአት ለመደበቅ ነው። ይሄን መልእክቴን ምናልባት ከደረሰ ላንተም ክህነት የተቀበልከው ኢቭን እኔ ኃጢአተኛን የበደለኛ ብሆን እንኳን የኔን ኃጢአት ለመደበቅ እኔ በንስሐ ሕይወት እንድመላለስ ለማድረግ
የንስሐዬን ፍጻሜ ደግሞ ቅዱስ ቁርባንን አድርጌ ቅዱስ ሥጋውን ክቡር ደሙን ተቀብዬ እንድመላለስ ነው ክህነት የተቀበልከው እንጂ እኔን ከሆኑ እንደው ክህነቱ ከሌላቸው መንፈሳዊ አገልግሎቱን ከማያውቁ ሰዎች ጋር ቁጭ ብሎ ለማማት አይደለም ክህነት የተቀበልከው። አንዳንዴ እግዚአብሔርን ባንፈራ እግዚአብሔርን ባትፈሩ ቢያንስ እንደ ካህናት እንኳን ብትሆኑ ምን ችግር አለው? እኔ በጣም ነው የደነገጥኩት። የኔ ተወዳጆች አሁን እኔ ይወላችሁ ሶሻል ሚዲያ ላይ ሁሉም ሰው ይወዳችሁ። ይሄ ለኛ እኮ አዲስ አይደለም። ሁሉ በተመሳሳይ ወይ እኛን ሰፖርት ያደርጋል። የሚቃወም ይኖራል፣ የሚደግፍ ይኖራል፣ የሚሳደብ ይኖራል፣ የሚያጽናና ይኖራል። እኛ ላይ ጉርጓድ የሚቆፈራ ይኖራል፣ ጉርጓዱን ደግሞ የሚደፍን ወዳጅ ይኖራል። በምታምኑት ሰው እንዴት አይዟችሁ በርቱ ያለን በአካል እኮ አልገባችሁም ጋይስ። የኦርቶዶክስ የወጣት ጉባኤ ራማቲዩብ ላይ ግቡና ራማቲዩብ ላይ ገብታችሁ የኦርቶዶክስ የወጣት ጉባኤን ቪዲዮን ተከታተሉት። እዛ ቦታ ላይ ማለት ነው ጉባኤው ሲዘጋጅ በቃ በጣም ደስ ከተሰኙ ሰዎች መካከል አንዱ ነበረ ሰው ነው። ለጉባኤው ሞራል ሲባል እግዚአብሔርን አመስግኑ ሲባል ተነስተው ካጨበጨቡ ሰዎች መካከል አንዱ የነበረ ሰው ነው። ይሄ የምትሰሩት ስራ መልካም ነው ብሎ አውደ ምህረት ላይ ነው የምላችሁ። አውደ ምህረት ላይ በጣም የምትሰሩት ስራ ጥሩ ነው። ሰዎችን ሶሻል ሚዲያ ላይ ከማስቀመጥ ወደ ቤተ ክርስቲያን ይዛችሁ መምጣት ጥሩ ነው። በርቱ፣ ከጎናችሁ ነን ያለን ሰው ነው። እኔን የሚያውቁ ሰዎችን ያውቃል። እኔን ማረም ከፈለገ እኔን መገሰጽ ከፈለገ በእነዛ ሰዎች በኩል ማግኘት ይችላል። ሶሻል ሚዲያ ማይታይ የሚመስላችሁ አንዳንድ ሰዎች አሉ። የምትጽፉት ኮሜንት ማይታይ የሚመስላችሁ፣ የምታወሯቸው ንግግሮች ማይታይ የሚመስላችሁ በጣም ብዙ ሰዎች አላችሁ። ሰው ስታሙ እንኳን ዞር ብላችሁ አታሙ። ሰው እንዴት በዚህ ልክ ራሱን ያወርዳል? የቤተ ክርስቲያን አገልጋይ የቤተ ክርስቲያን ካህናት ሆናችሁ እንዴት እኛ በምናወራው ቋንቋ ታወሩናላችሁ? በጌታ እኔ እጅግ በጣም አዝናለሁ። በቃ እናንተ ይኸውላችሁ እኔን የምትወዱ እህት ወንድሞች ብቻ በቃ እጅግ በጣም እናዝናለን ብላችሁ ብቻ መልእክቴን አድርሱልኝ። በቃ እኔ ሌላ ምንም አልፈልግም። እኔ ቦታ መስጠት ሳይሆን በጣም ነው ልቤ የተሰበረው። እኛ አባቶቻችን ያልደገፉን ከኔ በላይ ሲኒየር የሆነ አገልጋይ ከኛ በላይ ያሉ ሰባኪያነ ወንጌል ሰፖርት ያላረጉን፣ ስንሳሳት ያላረሙን። ስንሳሳት ማን ነው የሚያርመን? መልካም ስንሰራስ ማን ነው የሚያበረታታን? ስለ እውነት በጣም ያስከፋል። እናንተ ያደጋችሁበት ቤት የኖራችሁበት ቤት የእናንተ ታላላቅ እህት ወንድሞቻችሁ እናንተን ለመጣል ከናንተ ባዳ ከሆነ ሰው ጋር እንዴት ቁጭ ብለው ያማሉ? እንዴት ቁጭ ብለው ወሬ ያወራሉ? አንዳንድ ጊዜ ምን ሰብከውን እንኳን ነገር እንደው ብንኖረው ስለ እውነት እንደው እኔ አይታውት አሁን ሰውየው ምናምን እኔ ከእንደገና ለማንም አላሳይም፣ ግን በዚህ ልክ እንዴት ክህነት የተቀበልነው የሰው ኃጢአት ለመደበቅ ነው? እንደዚህ ከሆነ ማን ጋር ነው ሄደን ንስሐ የምንገባው? እያንዳንዱ ባለበት ድክመት እየተሳቀበት ከሆነ እየተቀለደበት ከሆነ እቺ ማን ጋር ነው ሄደን ንስሐ የምንገባው? ወንድሜ መምህር መላክ እንዳንተ አይነት ያሉ ታላላቅ የቤተ ክርስቲያን መምህራንን ተጨንቀው ተጠበው እኮ መጥተው የቤታቸውን ገመና የሚነግሩ ሰዎች እኮ ቁጥራቸው በጣም ብዙ ነው። በአደባባይ ላይ እኔን ዲስማች ለማማት ከተነሳ የሌሎችን ኃጢአት እንዴት አድርገን መደበቀው? እኔ ሌላ ምንም አልልም። ይቅርታ ጋይስ፣ በጣም ማለት ድንገት መንገድ ላይ ነበርኩና ድንገት ሳየው በቃ በጣም ነው የደነገጥኩት። በጣም ለማንኛውም እጅግ በጣም አዝናለሁ። የኛ አገልግሎት አይቆምም ሶሻል ሚዲያ ላይ። በነገራችን ላይ አንድ ነገር ልንገራችሁ፣ ይሄን መልእክት የማስተላልፈው እኔን ለምትጠሉ ሰዎች ነው። ፐርሰናሊ እኔን ባትጠሉኝ ደስ ይለኛል። ባትጠሉኝ
በቃ እንዲህ እንደው አይታችሁኝ የማልመቻችሁ አይታችሁኝ የምትበሳጩ ሰዎች መታችሁ ብትቆጡኝ ብትመክሩኝ ደስ ይለኛል። ሕያው እግዚአብሔር ምስክሬ ነው። ስለ እውነት ነው የምላችሁ። ለሚዲያ አይደለም እንደዚህ ምለው። ማንም ሰው መጥቶ የግድ የቤተ ክርስቲያን አገልጋይ መሆን አይጠበቅበትም። ለምን የቤተ ክርስቲያኒቱ አማኝ ይሆን? ለምን የሌላምስ ቤተ እምነት አማኝ አይሆንም? የሚያውቁ ያውቃሉ። ቁጭ ብዬ ሰዎች ሲመክሩኝ፣ ሰዎች ሲቆጡ ቁጭ ብዬ እንደማዳምጥ ቁጭ ብዬ እንደምሰማ ሁሉም ሰው ያውቃል። በቃ ፕሊስ ለኔ እንዲሁ ጭፍን ጥላቻ ያላችሁ ሰዎች ብትችሉ ቀረበ ብላችሁ በፍቅር በቃ ልክ ንገሩ። ለኔ ለራሴ እውነቴን ነው የምላችሁ። እንዴት ማስረዳት የምችለውን ያክል ላስረዳችሁ። አንዳንድ ጊዜ መግባባቱ ጥሩ ነው። እናንተም ከሩቅ ሆናችሁ ልክ ያልመሰላችሁ ነገር ቀረብ ብላችሁ ስታዩት ትክክል ሊሆን ይችላል። እኔም ከናንተ ሩቅ ሆኜ ልክ ያልመሰለኝ ነገር ቀረብ ስል ወደ እናንተና ሳወራ ምናልባት እንደተሳሳትኩ ልመለከት ይችላል። ስለዚህ ቀርባችሁ ብታረሙኝ፣ ቀርባችሁ ብትቆጡኝ ደስ ይለኛል። ከዛ ውጪ ግን እኛ ሶሻል ሚዲያ ላይ ማገልገላችን ራሳችሁን የሚያዞራችሁ ሰዎች፣ የምትበሳጩ ሰዎች እኔ ምንም ልተባበራችሁ አልችልም። እማገለግለው ወንጌልን የምሰብከው እናንተን ለማበሳጨት ብዬ አይደለም፣ ክርስቶስ በሚያውቀው የሆኑ ሰዎችን ለማናደድ ብዬ አይደለም። እኔ ዘወትር ነው የምናገረው ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን የምናስተምርበት ቃል እንጂ ወንጌል ሰዎችን የምናበሽቅበት፣ ወንጌል ሰዎችን የምናማበት ቃል አይደለም። ቢቻል ብትወዱኝ፣ ቢቻል ቀርባችሁ ብትቆጡኝ፣ ቀርባችሁ ብትገጽጹኝ ደስ ይለኛል። ነገር ግን እንዲሁ ጭፍን ጥላችሁ አኖራችሁ በቃ እኛ ስንት ዓመት አብነት ለአብነት ዞረን ይኸው እነዚህ ከኋላ መጥተው አይን ያወጡ ፈጣጦች ሶሻል ሚዲያውን ተቆጣጥረው ምናምን የምትሉ ሰዎች እኛ እኮ የምናሰብረውን ቃል እኮ የተማርነው እኮ ከእናንተ ነው። እኛ ዝም ብለን እንደው ከእናታችን ማህፀን ስንወጣ መቻወቅ ነው አልን። እባካችሁ እንዲሁ ዝም ብላችሁ አትጥሉም ፕሊስ። ይሄ ለነዛ ሰዎች ብቻ ስፔሲፊክ ለነዛ ሰዎች ብቻ ነው መልእክቱ እንጂ ለሁሉም አይደለም። በዚሁ ልክ ደግሞ በጣም የሚወዱን በጣም የሚያበረታቱን የቤተ ክርስቲያን ድንቅ አገልጋዮች አሉ፣ ስማቸውን ጠርተን ስለማንጨርስ እንጂ። ግን እንዲሁ የምትጠሉን ሰዎች ከጉባኤ ቤተኛ መተን እኛ ቀኔውን አቋቋሙን ምኑን አውቀን እነዚህ ሞጭላፎች እንደዚህ እንትኖች ምናምን በዚህ በኩል አቋራጭ ተጠቅመው አትበሉን። ብታውቁት ቀርባችሁ ብትጠይቁን ዩቲዩብ ከፍተን የምንከታተለው የእናንተን ትምህርት ነው። መጽሐፍ ገልጠን ብናነብ እናንተ የጻፋችሁትን ነው። ምን እናገራት ቃል በአጠቃላይ እናንተ ያስተማራችኋትን ነው። እኛ እኮ ቤተ ክርስቲያን ልጆች ነን። ከእናታችን ማህፀን ስንወጣ አውቀን ተረድተን አንወጣ፣ ሙሉ ሆነን አንፈጠር። እናንተ ያስተማራችሁትን ቃል ነው እኮ ቆመን እየተናገረን ያለ ነው። እናንተ ያስተማራችሁትን ቃል እኮ ነው ቆመን እያስተማረን ያለ ነው። እንዲሁ በጭፍን አትጥሉን እባካችሁን። እንዴት እንደ ቃየል ሰው ዛሬም ይቀናል እንዴ? በተለይ ልክ እንደዚህ ታላላቅ መምህራን ሆናችሁ እኔ በጣም ነው ማዝነው። እውነት ታላላቅ አገልጋዮች ሆናችሁ እንዴት ዛሬም የቃየልን ቅናት ትቀናላችሁ? በወንድሞቻችሁ አቤሎች ላይ ማለት ነው። የቃየል ቅናት እኮ መጨረሻው ሲቀዘብዝ እንዲኖር ነው ያደረገው። እና ፕሊስ እባካችሁን ብትችሉ ቀርባችሁ ምከሩን፣ ብትችሉ ቀርባችሁ ተቆጡን፣ ማረም ያለብንን ነገር ንገሩን። የቤተ ክርስቲያን መምህራኖቻችን ናችሁ እናንተ፣ የቤተ ክርስቲያን አባቶቻችን ናችሁ እናንተ። ለእናንተ ያልታዘዝን ለማንም አንታዘዝም። እናንተ ስትቆጡን ቁጭ ብለን ያልታረምን ለማንም አንታረምን። ቀረብ በሉና እኛን ተቆጡ፣ ቀረብ በሉና እኛን ገስጹ። ሶሻል ሚዲያ ላይ ግን በመኖራችን የምትበሳጩ ከሆነ ግን እግዚአብሔር በሚያውቀው እኛ እናንተ እንድትበሳጩ እናንተ እንድትናደዱ ፈልገን አይደለም የምናገለግለው። የገባንን እውነት ግን ማዳረስ ስላለብን ግን በቃ በቻልነው አቅም ግን ክርስቶስን ወንጌል እንሰብካለን። ምክንያቱም ይህች ቦታ የጽድቅ ቦታ ነች። የጽድቅ ቦታ ላይ ደግሞ ሁሌ ፈተና እንዳለ እናውቃለን። እንኳን እኛ እና አቡነ ተክለ ሃይማኖት በጡጫ እየተመቱ ካፍንጫቸው ደም እየፈሰሰ ነው የክርስቶስን ወንጌል የሰበኩት። እና እኛ ዛሬ እነንተና ጠሉን እነንተና ተናገሩን ብለን ወደኋላ የምንመለስበት ነገር የለም። የገባንን እውነት እስከ ጥግ እንመሰክራለን። የክርስቶስን ወንጌል እስከ ጥግ እናገራለን። እግዚአብሔር እድሜውን ሰጥቶ ጸጉራችን ሁለት ቀለም እስኪያበቅል ድረስ እስከ ቻልነው እቅታ ድረስ የጌታዬ የኢየሱስ ክርስቶስን ወንጌል እኔ እመሰክራለሁ። ያወቅኩትን ክርስቶስን ለሌሎች እነግራለሁ። ያወቅኩትን እውነት ለሌሎች እገልጣለሁ። በድግድግ ጨለማ ውስጥ ናቸው ብዬ ለማማናቸው ለፕሮቴስታንት ወንድሞቼ በቻልኩት አቅም በጥላቻ አይደለም፣ በጭፍን ጥላቻም አይደለም፣ በክርስቶስ ፍቅር ግን የማቃተን ያክል ለመናገር እሞክራለሁ። ከወንድሞቼ ጋር የማቃተን ያክል ሼር ለማድረግ እሞክራለሁ። ይህን ማድረገው ግን ማንንም ለማበሳጨት ብዬ አይደለም።
እና በቻላችሁ ታቅም እባካችሁን በተለይ ከኛ ታላላቅ የሆናችሁ መስቀል ይዛችሁ ቆብ አድርጋችሁ ካባ ለብሳችሁ በቻላችሁ ታቅም እኛ ላይ ከባባድ ጦሮችን የምትሰነዝሩ አባቶች፣ መምህራን እባካችሁን በክርስቶስ እናንተ ያለመከራችሁን ማንም አይመክረን። እኛ እኮ ገና ልጆች ነን። ዛሬ ላይ ሰው እንደው ስንናገር ሆይ ሆይ ይበል እንጂ እኮ በልጅነት ብዙ ጥፋት እናጠፋለን። ስሜታዊ ሆነን እኮ ብዙ ስህተት እንሳሳታለን። እናንተ ያላረማችሁን ማን ያርመናል? እናንተ በፍቅር አቅርባችሁ ኮርኮም ያላደረጋችሁን ማን ይኮረኩመናል? በዚህ ልክ ግን ልክ እታች ያለ ምእመን ገና የክርስቶስ ቃል ያልገባው ምእመን እንደሚያደርገው ለምሳሌ እኛን እንዲሁ በጭፍን ጠልተው ቁጭ ብለው የሚያሙ ሰዎች ጋር አብራችሁ ግን ቁጭ ብላችሁ ግን ኮሜንት እየተጻጻፋችሁ ቴክስት እየተጻጻፋችሁ እኛን ለማማት ግን የምትነሱ ከሆነ ግን ነገ ማን ነው የሚዳኘን? ተው የሚዳኘንን ተውት። እንደ እኛ ማን ጋር ነው ንስሐ የምንገባው? በዚህ አይነት እኔ እኮ በአገልግሎት ህይወቴ እኮ በጣም ብዙ ድካም ያጋጥመኛል። እንዴ በጣም ብዙ ስህተት እኮ እሰራለሁ። በኃጢአት መንገድ እኮ እመላለሳለሁ። እና በዚህ አይነት አካሄድ ማን ጋር ነው ሂጂ ንስሐ የምገባው? ሌሎች ምዕመናኖችስ በዚህ አይነት ማን ጋር ነው ሄዶ ንስሐ የሚገቡት? ማንን እንመን? እኔ ስለ እውነት እጅግ በጣም አዝናለሁ። ምናልባት ሳላቅ አሁንም በድፍረት የተናገርኩት ነገር ካለ ስፔሻሊ መምህር አይ ቲንክ መላክ አማረ ነው የሚለው። እኔ በሉል እግዚአብሔር ስም በጣም ይቅርታ ጠይቃለሁ። ኢቨን አሁን ግን በጣም ነው ያዘንኩት። በጣም የቲክቶክ አካውንቱ ይሄ ነው። ቀደም እንደነገርኳችሁ በቦሌ መድኃኔዓለም ካቴድራል በነበረን አገልግሎት ጊዜ በርቱ ጠንክሩ ሲለን የነበረ ሰው ነው። ከዛ በኋላ ባልጠበቅኩት ሁኔታ ደግሞ ዛሬ ድንገት አንዳንድ ማየት ያለብኝን ነገር ደግሞ ስመለከት ደግሞ እዚህ ጋር የኛን ውድቀት ከሚመኙ ሰዎች ጋር ቁጭ ብለው እኛን ለመጣል ከሚታገሉ ሰዎች ጋር ቁጭ ብለው ደግሞ ከእንደገና ልክ እንዲህ አይነት ነገር ሲናገር ተመልክቼ ነው እኔ በጣም ያዘንኩት። እና ፕሊስ እባካችሁን በቤተ ክርስቲያን በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። በኖ መርከብ ትመሰላለች። እዛች መርከብ ውስጥ ጃርት ገብቷል፣ ጅብ ገብቷል፣ ቀጭኔ ገብታለች፣ እርግብ ገብታለች። በዚህ ቤተ ክርስቲያን ውስጥ እንደ እርግብ የዋህ የሆኑ አማኞች፣ እንደ እርግብ የዋህ የሆኑ አገልጋዮች አሉ። በተመሳሳይ እንደ ጅብ ሆዳም የሆኑ አገልጋዮች፣ እንደ ጅብ ሆዳም የሆኑ ሰዎች አሉባት። ልክ እንደኛ ሆዳም የሆኑ እንደ ቀጭኔ አንገታቸው የረዘመ ጎንበስ ብለው ሰው ማየት የማይፈልጉ ትዕቢተኛ የሆኑ አገልጋዮች አሉባት። በዚህ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆኑ ሰዎች አሉ። እንደ ጃርት እሾሃማ የሆኑ ሰዎች ለእናንተ መልካም መስለው የሚታዩ ይሁዳ የሰራውን ስህተት ደግሞ የሚሰሩ እናንተን ሲያገኟችሁ አቅፈው እየሳሙ ነገር ግን አገልግሎታችሁ ምስጋናችሁ እንዲቋረጥ በቻሉት አቅም ከቤተ ክርስቲያን እንድትርቁ በጣም ብዙ ኃጢአተኛ ነኝ። ማንንም መተቸት አልችልም። ማንንም እንዴት እናንተና በጣም ልቤን የሰበረው ነገር ግን ምንድነው? ስንመሰገንበት በነበር አንደበት በርቱ ስንባልበት በነበር አንደበት በዚህ ልክ ደግሞ ካልወደቁ ባላየናቸው ስንባል ደግሞ እጅግ በጣም ልብ ይሰብራል። እኔ በግሌ እጅግ በጣም አዝናለሁ። አሁንም ቢሆን እኔ በጣም ለሁላችሁም ታናሽ ነኝ። ተካኪያ ምላሽ አልሰጥም። ደውለው የሚያርሙ ሰዎች አሉ። ቁጣ ቢኖርም ረጋ ብለው ፈለገ ይሄ ነገር መስተካከል አለበት የሚሉ ሰዎች አሉ። ሐሳባቸው ትክክል ሆነም አልሆነም ክርስቶስ ምስክሬ ነው የምላችሁ ዝም ብለን ነው የምንቀበለው። እና አንዳንዴ እውነት ያስከፋል። የኔ ተወዳጆች በተለይ ስፔሻሊ ከሌላ ቤተ እምነት በጣም ብዙ ሐስል እየመጣብን በጣም ብዙ ፈተኖች እየመጡብን በዚህ በኩል ደግሞ ልክ እንደዚህ አይነት በቤተ ክርስቲያን ውስጥ ያሉ ውስን የሆኑ አገልጋዮች ስለ እውነቴን ነው የምላችሁ። እኔ በግሌ እጅግ በጣም አዝኛለሁ። በስተመጨረሻ የምለው ነገር ምንድነው? ይሄ ክፉ ጊዜ ከብዙ ሰዎች ጋር አስተዋውቆናል።
ምንወርቅ መስሏቸው በቃ ወይ ከዚህ በኋላማ በቃ ቀበርናቸው፣ አሁን ትክክለኛ መልካችንን ብናሳያቸው ምንም አያመጡም ያሉ ሰዎች ነበሩ። ምንም አያመጡም። በቃ ከዚህ በኋላ ትክክለኛ መልካችንን ከዚህ በኋላ ትክክለኛ ገጽታችንን ብናሳያቸው ምንም አያመጡም፣ በቃ ሰራንላቸው ያሉ ሰዎች ነበሩ። ግን እግዚአብሔር አምላክ ኃያል አምላክ ነውና ኪዳነ ምሕረት ልጆች ነን። አባቴ የኪዳነ ምሕረት ልጆች ነን። ኪዳኗ እያለች እናቴ ኪዳነ ምሕረት እያለች ማንም እኛን ቆፍሮ ሊቀብረን አይችልም። ማንም ሰው እግዚአብሔር ስሙ የተመሰገነ ይሁን። በቃ የእርሷ ስለሆነን እኛ አቅም ኖሮን ሳይሆን እኛ ጠንካራ ሆነን ሳይሆን እኛ ብልህ ሆነን ሳይሆን የእርሷ ስለሆነን ግን ማንም እንደፈለገ ተነስቶ ቆፍሮ አይቀብረን። ግን ብዙዎች በቃ ነገሩ ያከተመ መስሏቸው እኛ ዝም ስንል እግዚአብሔር እንደሚናገር ረስተው ብዙዎች ተነስተው አካኪ ዘረፋሉ። ብዙዎች መልካቸው ተቀይሮ አየነው እና እግዚአብሔር ይመስገን አወቅናቸው። እና በስተመጨረሻ ማለት የምፈልገው ነገር ምንድነው? እንኳንም ተዋወቅ። አጋጣሚውን ተጠቅማችሁ በጣም ብዙ ነገር ስትናገሩ የነበራችሁ እህቶች፣ ወንድሞች እንኳንም እግዚአብሔር አስተዛዘበን ከናንተ ጋር። ልክ አሁን እንደቆምንባት መሬት እናንተን አምነን ተደግፈናችሁ የነበራችሁ ሰዎች አጋጣሚውን ጠበቃችሁ መልካችሁን ቀይራችሁ ለቤተ ክርስቲያን የተቆረቆራችሁ መስላችሁ፣ ነገር ግን በተቃራኒ ወንድሞቻችሁን ለመጣል ልክ እንደ ቃየል እኛን ጉድጓድ ቆፍሮ ለመቅበር በእኛ ላይ ድንጋይ ያነሳችሁ በጣም ብዙዎች ነበራችሁ። እና እንኳንም እቺ ጊዜ መጣ፣ ክርስቶስ አስተዛዘበን። እንኳንም አወቅናችሁ፣ እንኳንም ለይተን አየናችሁ። ከእውነተኞቹ ወዳጆቻችን ጋር ተመሳስላችሁ ረጅም ጊዜ ከስራችን ቁጭ ብላችሁ ለኛ ሌላ ነገር እየነገራችሁ ለኛ ወዳጅ መስላችሁ እኛ አቅፋችሁ እየሰማችሁ ዞር ብላችሁ ከኛ ቀባሪዎች ጋር ቁጭ ብላችሁ የተሰበሰባችሁ ሰዎች ክርስቶስ እንኳንም ይችን ጊዜ ያመጣት እናንተን ከትክክለኛ ወዳጆቻችን ለይተን እንድንመለከትበት አደረገ። እናንተን አንጠላችሁ። አሁንም እኔ እናንተን የመጥላት ፍላጎቱ የለኝም፣ ሐሳቡም የለኝም። ግን እንኳንም ለይቻ አየሁኝ ጠላቴን። ከዚህ በኋላ አጠነቀቃለሁ። ይኸውላችሁ አንዳንድ ጊዜ እሾህ መንገድ ዳር ስትመለከቱት እያያችሁ ትጠነቀቁታላችሁ። ሰው ሊጠነቀቅ የማይችለው የጭቃ ውስጥ ሾህ የምታውቁት ሊታይ አይችልም። ሰው አምኖ ጭቃ ነው ብሎ እግሩን ሲሰነዝር ነው እግሩን የሚወጋው። ይቺ ጊዜ መጣችና ጭቃ ውስጥ የነበሩ ሾዎች በአጠቃላይ ወደ ላይ ወጡ፣ መሬት ላይ ተዘርግፈው አየናቸው። ከዚህ በኋላ የትኛውም እሾህ አይወጋንም። ሁሉም አካሄዱን አሳምሮ ይሄዳል። ግን እንኳንም ይቺ ጊዜ መጣ፣ እንኳንም አየናችሁ። የምትወዱኝ ክርስቲያኖች ወንድሞች በአጠቃላይ በጣም እናዝናለን እያላችሁ መልእክቴን አደርሱልኝ። በቃ በጣም እናዝናለን እያላችሁ መልእክቴን አደርሱልኝ። በቃ ሌላ ምንም ነገር ማለት አልፈልግም። ደህና ዋሉ።